እያለቀስኩ ባካችሁ ለልጅ የምልከው የለኝም ብያልኳቸው ወይስ እያዳመጡ ጸጥ ነው የሚሉኝ? ምን ታመጣለች ብለው አይደል? እሺ የዚህ ጭንባ እያለቀሰች እየሰማችሁ ዝም ለምትሉ መልስ ስጪበት። እሺ ሶፊያ ዝም በይ መልስ ትስጡም ቢላል በፍጹም አንድ ቀን እየለመነቻችሁ ማለት ነው። እየለመነቻችሁ ቮይሷን እየሰማችሁ የማትመልሱት ለምንድን ነው? ይኸውልሽ አቦዬ እኔ ቮይሷን የማልመልስበት ምክንያት ማለት ነው መልሼላታለሁ ከአንድም ሁለቴ ማለት ነው። ቤተሰብነን ቤተሰብና ቤተሰብ ይጋጫል ብዬ ነው። እኔ እና እሷ ቤተሰብ አቡ የሆነ ኮሜንት ስሰጥ ምን አለችኝ? አንዴም የሆነ ኮሜንት እባክሽን ስልክ ሳታነሳልኝ ስትቀር ጓደኛዋ አብራት የምትሰራት ይኸውልሽ ምን አለ መሰለሽ ትናገር አፋዋን ቢላል ጠብቂያት ትናገር። እሺ ኮሜንት ስትሰጪ ምን ሆንሽ? ኮሜንት ስሰጣት ወላሂ ነው አትደውልልኝም፣ ቦይሴንም አታዳምጥልኝም። ከዛ ኮሜንት ሰጠው ለጓደኛዋ ኮሜንት ሰጣት። ደወለች። ምን ነው አልኳትኝ። ምን ብለሽ ነው ኮሜንት ለኮሜንት እንዲህ ብለሽ የምትይ? ምን ታመጫለሽ? የምታመጪው ነገር የለም ነው ያለችኝ። ማስረጃ አለሽ? እኔ ከዚህ ፋይል አለኝ፣ ሪከርድ አለኝ፣ ወላሂ አለኝ። ሪከርድ አድርጌታለሁ። ህዝብ ይሰማዋል። በአይፓዴ ላኪልኝ ልክፈተው። እሺ ፈጣሪ እኮ ያያል እያንዳንዱን ነገር። ይሄ ብር የት እንደገባ ያያል ከላይ ሆኖ። ከዛ በምን ይከፍላል ፈጣሪ? በአደጋ አካልን በማጉደል በበሽታ እንደዚህ የበታቻችሁ ላይ እናንተ የበላይነት የሚሰማችሁ እናንተ ሰው ላይ ጉልበተኛ የምትሆኑ ምንም አታመጨም የምትሉ ሰው ፊት ሲሆን ደግ የምትመስሉ ለብቻችሁ ሲሆኑ ጨካኝ ክፉ የምትሆኑ ሰዎች ፈጣሪ በበሽታ በአደጋ ህይወታችሁን በማመሰቃቀል ነው የሚከፍላችሁ። ከዛ አልጋ ላይ ሆናችሁ የአልጋ ቁራኛ ሆናችሁ መንቀሳቀስ አቅቷችሁ እንዲንባችሁ እየወረደ ምነው በወጣትነቴ ጊዜ ምነው አቅም በነበረኝ ጊዜ የበታቾችን ባልበደልኩ ኑሮ ምነው አቅም በነበረኝ ጤና በነበረኝ በወጣትነት ዘመኔ ምነው አቅም የሌላቸውን ሰዎች ባልበደልኩ ኖሮ ብላችሁ ግን ጊዜው አይመለስም። ጸጸት፣ ለቅሶ። በጣም ብዙ ሰዎች የሰው ሀቅ የሰው እንባ ያለባቸው ሰዎች ህይወታቸው ምስቅልቅል ትዳራቸው ብጥብጥ ብሏል። እያየንም ነው። እያንዳንዱ የሰው ላብ ያለባቸው እያንዳንዱ የሰው እንባ ያለባቸው ሰዎች ይጠብቁ። ደግሞ እንደ ድሮ አይዘገይም። እንደ ድሮ እስክናረጅ ምናምን አይጠብቁ። እዚሁ በወጣትነታችን አመት 2 ዓመት ታክሶ ወዲያው ድምጥ ማጡ። አሁን ያለንበት ደስታ ይሄ አዲስ ትዳር ምን ድምጥ ማጡ። ባል ይማግጣል፣ ሚስት ፍርድ ቤት በላለች፣ ወይ መኪና አደጋ ደርሶበት ባለ አካሉ ይጎላል ምናምን። እዩ ሰውን የሚበድሉ ሰዎች አሁን የት ነው ያሉት? እስኪ እዋቸው የበላይነት የሚሰማቸው የበታቾቻቸውን እኛ ይቃማለን እናንተ ይቃማ የላችሁም እያሉ ይቃማ የሌላቸውን ሰዎች እቁብ እያሰበሰቡ ብር የሚበሉ እየተበደሩ የሚሸመጥጡ አስቀምጡልኝ ብለው ባደራ እያስቀምጡ የሚበሏቸው ምን ላይ ናቸው? በሽታ ላይ፣ አልጋ ላይ፣ ትዳራቸው ፈርሶ ህይወታቸው ተናግቶ በየሆስፒታሉ ነው የምታገኟቸው። አሁን በየሆስፒታሉ እዩ። የሚያዋጣችሁ መስሏችሁ ከሆነ ጉልበተኝነት የሰው ሀቅ ከላይ ሆኖ የሚያየው አምላክ ግን ይፈርዳል። ደግሞ ደስ የሚለው ቶሎ ቶሎ እየፈረደ ነው። እንደ ድሮ አይዘገይም። ቶሎ ቶሎ እያሳየን ነው በአይናችን ለኛ። ምንም አይነት ድምፅ የለውም። ለምንድን ነው? የላክሹ ምንም አይነት ድምፅ የለውም። ማሬ ሶፊያ፣ እሺ አቦዬ ሰላም። ይሄ ቮይስ ነው። ሶፊያ የላክሹ እኮ ስክሪን ሪከርድ ነው አይደል? ሰላም ነው። አሁን ይሰራል አለን። ይሰማል ጋይስ? አሁን ድምፅ አለው። እኔ ቅርታ ምንሽ
ይኸውልሽ ሽማግሌ ምናምን እያልሽ እንትን የምትይ ከሆነ ማለት ነው ሽማግሌ ላኪና ኢትዮጵያ ማለት ነው። ወይም ደግሞ እንዳልሽ ቲክቶክ ላይ አውጭና እንትን ማለት ትችላለሽ። በኮሜንት ስር እየገባሽ ሌላ ቃላት አትናገሪ። እሺ ብርሽን እኔ አልበላውሽም። አንቺ ሞንሽ እሱ ማለት ነው። አንቺ ሞንሽ ብርሽን እኔ አልበላውሽም። እኔ ክፉ ንግግር መነጋገር አልፈልግም። አሁን እኔም አልፈልግም። አማ ግን ማለት ነው አልፈልግም። ሙሚላ በበላይ እውነት ልትቆጭኝ እናንተ ልትይ አልፈልግም። እኔ ልቆጣሽ አይደለም የደወልኩልሽ ገባሽ? ላስረዳሽ ሞክሬ ነበረ መረዳት አልፈለግሽም። እንዴት ላስረዳሽ? አማ ግን ከተናገራችሁ ካላችሁ በቃ ሀሳባችሁን፣ እልማችሁን፣ እቅዳችሁን ካስተካከላችሁ በኋላ ነው ልታስረጅኝ የምትሞክሪ ማለት እቅዳችሁን ካሳካችሁ በኋላ። አዎ መሐመድ አልታሰረም። የታሰረው ቆይቷል። የቆየ የታሰረ ነው። ታይ እንጂ እንደዛ አለሽ። አዎ አልታሰረም። ኦኬ እንደዛ ካልሽማ የቆየ ከሆነ እሰየው ገባሽ? የቆየ ከሆነም እሰየው። አማ ግን እኔ የምልሽን ነው እነሱ የሚልሽን ነው ማመን ያለብሽ። አንቺ እኮ ማለት ነው እንዳምንሽ እኮ ገባሽ? እንዳስረዳሽማ ቦታ አልሰጠሽኝም ገባሽ? በዙሪያ ያለሽን ማመን የፈለግሽ ሰው በዙሪያ ያለሽን ሄደሽ ማናቸው እንዳስረዳሽ ከፈለግሽ ማለት ነው ስነ ስርዓትሽን ይዘሽ አውሪኝና እንተማመን ገባሽ? ማንንም አላስፈራራሽም ገባሽ? ሄጂ ቲክቶክ ላይ ውጪ አሁኑን። እሺ ትሰጡኛላችሁ። አለቀ። ሶፊያ ይሄ ነው ቮይሱ። ጋይስ አይሰማም? ምንድን ነው ችግሩ? ይሰማል አይሰማም? ሃሎ ይሰማል። አቡ ይሰማል። ኦኬ ወይ ይሰማል። ሶፊያ አይተሽዋል አነጋገርሽን? እሷ ናት የመጣ እንደዚህ ያለችኝ። ምንም ነገር እሷ ናት እኮ ደዋያው። ሶፊያ ይቅርታ ኡምቢላ ልላለሁ ብዬ ነው። አም ሶሪ ሶፊያ ያልኩት ኡምቢላ ልላለሁ ብዬ ነው። ይቅርታ ኡምቢላ አነጋገርሽን አይተሽዋል ወይ አቡዬ? አነጋገርሽን አይተሽዋል እንዴት እንዳናገርሻት በሰዓቱ ማለት ነው። ባልሽ እንደዚህ ነው እያለች በቃ እንትን ማለት ልትረዳኝ አልቻለችም። አዳምጪ። የቤታችሁ ሎኬሽን አለኝ፣ የባልሽ ኢቃማ አለኝ፣ ስልክ ቁጥራችሁ ኤቭሪባዲ ሎኬሽናችሁ አለኝ፣ ልካልኛለች የሁላችሁ። ስለዚህ እቺ ልጅ አንድ ኢቃማ የሌላት ብትያዝ እናንተ ባልሽ ኢቃማ ያለው አንቺ ሁላችሁም ትጠራረጋላችሁ። ሎኬሽን እንደዛ ከፈለገች እኔ ካታሮኜ ደውዬ እናንተን ማስፈለቅ እችላለሁ። ምንም ችግር የለውም። በዚህ እኔ እያስፈራረዋት አይደለም አቡዬ። እሷም እኮ ደውላ ለአረብ አስፈራርታናለች። ለአረብ ማለት ነው ብታደርገው እንኳን ብሯን ስላልሰጣችኋት ነው። ጉልበተኛ ሆናችሁባት። በስነስርዓት አውሪኝ ምናምን ብለሻት ሰምተሻል? እሷ ብር ያለባት እኮ ነው የሚመስለው። በስነስርዓት አውሪኝ ምናምን ስትያት እሷ በስርዓት እያወራችሽ አንቺ በስነስርዓት አውሪኝ ስትያት ምን እንደሚመስል ተቀጭ። እሷ የአንቺ ብር ያለባት ነው የሚመስለው። ብሯ ምን ላይ ነው ያለው? እሷ የምትለው እናንተ ተጠቅማችሁበት ነው ለኢቃማችሁ ነው የምትለው። እኛ ደግሞ አልተጠቀምንበትም። እሺ የባልሽ ኢቃማ እንዴት ታደሰ ታዲያ? አልታደሰም። ችግር እኔ ረቃም ኢቃማው ስላለኝ ሲስተም ላይ ቼክ ማስደረግ ይችላል። ይሄ የቆየን ላክሽልኝ ስክሪንሻት ወይስ ሳውዲ ሰው አለኝ ልኬ ቼክ አስደርጋለሁ። ኮምፒውተር ላይ ስክሪንሻት አስልኬ ወደ አንቺ ፎርዋርድ አደርገዋለሁ። ቀኑ ሰዓቱ በሚታይበት ኦኬ፣ ታድሷል አልታደሰ የሚለውን ነገር ኦኬ፣ በጣም ጥሩ። እሺ ስለዚህ አሁን እናንተ ሳውዲ ላይ አንቺ ባልሽ ልጅሽ ፏ ያለ ላይፍ እየኖራችሁ፣ እቺ ልጅ ግን ልጇ ኢትዮጵያ ውስጥ ባሏ ሞቶባታል። ልጅ ብቻዋን የምታሳድግ አንዲት ምስኪን እናት፣ እናንተ የሞላ ኑሮ እየኖራችሁ እሷ ተቸግራ ነው ያለችው። ለልጇ መላክ አለባት። ስለዚህ ግማሹን ቢያንስ በቅርብ ቀን ስጧት። 3 ወር በጣም ረጅም ነው ለሷ። አሁንም ባልሽ ጋር ደውይና ንገሪውና ንገሪ ግማሹን
እንድትሰጧት ያስፈልጋታል። አሁን ብሩ በጣም ሀቢባ አሁን ላይ እኔ ለኢቃማ ማሳደሳችን እንኳን አጠን ቁጭ ብለን ያለ ነው። ከየትም ላመጣላት እኔ አልችልም። ሀቦዬ እኮ ተበድራችሁም ቢሆን እናንተ ሳውዲ ላይ ተጋብታችሁ ምን ብላችሁ የምትኖሩ ኢጃዛ ቤት ያላችሁ ሰው የምታኖሩ ሰው ናችሁ። ስለዚህ ሰው ታውቃላችሁ። ከምታውቁት ሰው ከአንድ ሰው ተበድራችሁ ግማሹን እንኳን ቢያንስ 5000 ሪያል እንኳን በዚህ ሳምንት ስጧት። በጣም ቸግሯታል። እንዴት ሰው ብር ሰው ጋር እያለው ይቸገራል? እኔ አሁን ላይ አቦዬ እኔ የምሰጣት ብር ምንም የለኝም። እኔ ልጅ አለኝ። ልጄንም የቀን ስራ እየሰራ 3 ወር አትጠብቅም። እኔ ፎቶአችሁን ያንቺን ባለቤትሽን የሁላችሁንም ፎቶ ለጥፌ ቪዲዮ ሰራለሁ። ሳውዲ ላይ ያለ ኢትዮጵያዊ ሁሉ ምን አይነት ሰው እንደሆናችሁ እንዲያውቅ። ምስኪን ላይ ባሏ የሞተባት ልጅ ለብቻዋ የምታሳድግ ምስኪን እናት ላይ እናንተ ተባብራችሁ እንዴት እንደሆናችሁባት ሰው ማወቅ አለበት። እቺ ልጅ እናንተን አምና እኮ ነው። ያመነን ሰው መካድ እኮ በጣም 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 የሚያም ነገር እኮ ነው። እናንተን ተማምና እናንተን አምና እኮ ነው አፈርድሜ በልታ መዳም ቤት እየሰራች ከልጇ ጉሮሮና ቀንሳ እቁቡን ስትጥል የነበረው ህይወቷ እንዲያልፍላት ነገን ተስፋ አድርጋ ጥርሷን ነክሳ ስንት ነገር እያማራት ይህን እቁብ የጣለችው እኮ በጊዜ ልጇ ጋር ለመሄድ ነው። በጊዜ የልጇ እቅፍ ውስጥ ገብታ ልጇን ለማሳደግ እኮ ነው። አይከብድም የሰው ሀቅ መብላት? አይከብድም የሰው ሀቅ ለግል ህይወት ማዋል? የመጀመሪያው 11ኛ ሰው ገባ አላችኋት። ዓለም ላይ ተሰምቶ የማይታወቅ 10 ወር እቁብ ተጥለው 11ኛው ላይ የእሷ ተራ ላይ 10ኛው ላይ እቁቤን ስትል 11ኛ ሰው አስገብተናል። 1 ወር ጠብቂ። ሀውካም 11ኛ ሰው ሳደንድ ይገባል። 10 ሰው ተነጋግረን እቁብ ከጀመርን በኋላ 9 ሰው ጥሎ 9 ጊዜ ጥዬ 10ኛ የኔ ተራ ላይ የመጨረሻው የኔ ተራ ነበር። የኔ ተራ ላይ 11ኛ ሰው አስገብተናል። በዚች ምድር ላይ ሰምተንም አናውቅም። ድንገት የሚገባ እሺ፣ እንደዛም ቢሆን ይሁን ብላ አምና 1 ወር ታገሰች። ከዛ 12ኛው ወር ላይ ባሌ ቁቡን ይዞልሽ እየመጣ ተያዘና ፖሊስ ወሰደበት ብሩን። ጋይስ ይሄ ነገር ይታመናል? እስኪ በእናታችሁ ጭንቅላት ያለው ሰው ይሄንን ማመን ይችላል? አታስቢኛለን ብለዋት አምና እቁቡን ጥላ